ሰላም ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬ ቪዲዮአችን የባህር ዳር ዩኒቨርሲቲ ኢመርጂንግ ቴክኖሎጂ ሚድ ኤግዛም ጥያቄዎችን አብረን የምንሰራ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ቻናላችን ሰብስክራይብ በማድረግ ቻናላችን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። እንዲሁም ደግሞ ቪዲዮን አይታችሁ ጨርሱ ከወዳችሁት ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም ደግሞ ቪፒኤን በማብራት ሰፖርት እንድታረጉን ሀሳብ አስተያየት ካላችሁን ኮሜንት ሴክሽን ላይ የገባችሁ ጻፉልን። እንዲሁም ደግሞ ሌላ እንድንሰራው የምንፈልገው ሚድ ኤግዛም ጥያቄዎች ካላችሁ የራሳችሁን ግቢ የምትፈልጉትም ካለ ኮሜንት ሴክሽን ላይ ጻፉልን። እኛ አብዛኛው ተማሪ የመረጠውን ግቢ የዛን ግቢ ሚድ ኤግዛም ጥያቄዎችን በቀጣይ ቪዲዮ የምንሰራ ይሆናልና ኮሜንት ሴክሽን ላይ የገባችሁ እኔ ከዚህ ግቢ ነኝ ይሄን የዚህ ግቢ ሚድ ኤግዛም ጥያቄ ይሰራልን በሉን። እንግዲህ እኛ ማጆሪቲን አይተን በቀጣይ ቪዲዮዎች እነሱን የምንሰራ ይሆናል ማለት ነው። ለዛሬው እንግዲህ የባህር ዳር ዩኒቨርሲቲ ኢመርጂንግ ቴክኖሎጂ ሚድ ኤግዛም ጥያቄ ነው ይዘንላችሁ የመጣ ነው። ስክሪን ላይ እንደምታዩት ቶታል ማርኩ ከ30 ነው የሚያዘው። 1 ሃወር ነው የተሰጠው። ታይሙ ደግሞ እንግዲህ ፈተናው የተሰጠበት አመት ደግሞ ማርች 19 2024 ላይ ነው ለፈርስት ኢየር ስቱደንት ማለት ነው። ሶ ይህን ጥያቄ እየሰራን ሚድ ኤግዛሙን አብረን ዲስከስ እያደረግን የምንቀጥል ይሆናል ማለት ነው። ኦኬ ስክሪን ላይ እንደምታዩት ሚድ ኤግዛም ጥያቄ ይሄ ነው። የባህር ዳር ዩኒቨርሲቲ ሚድ ኤግዛም ጥያቄ ነው። ትሩ ፎልስ አለው፣ ምርጫ አለው፣ 5 ትሩ ፎልስ አለው። ከዛ ወደ 10 የሚደርሱ ምርጫዎች አሉት። እንዲሁም ደግሞ ራይቲንግ ፓርት አለው፣ ጻፍ የሚል ፓርት አለው። ስለዚህ እሱን የምንሰራ ይሆናል ማለት ነው። እንግዲህ ይሄን ራሱ ፈተናውን ወደ ፒፒቲ ቀይረናል። ምንም የቀየርነው ቃልም ወርድ ራፍ አልቀየርንም። ራሱን በፒፒቲ ፎርም እንዲነበብ እንዲያመቻችሁ አድርገን ወደ ፒፒቲ ቀይረናል። ጥያቄው ራሱ ሆኖ ማለት ነው። ሶ በዚህ ፒፒቲ በቀየርነው ፒፒቲ ላይ የሰራን አብረን እንቀጥል ይሆናል። የመጀመሪያው ፓርት እንግዲህ ትሩ ኦር ፎልስ ነው። አንድ ፖይንት አለው ማለት ነው። The first question is, the data type process merely structured data stored in traditional relational database. እንግዲህ ጥያቄዎችን ስንሰራ ከኔ ቀጥታ መልሱን መስማት ሳይሆን ቪዲዮን ፖዝ እያደረጋችሁ በራሳችሁ ለመስራት ሞክሩ መጀመሪያ። ከዛ በኋላ እኔ ስሰራ ኢቫሉዌት ታደርጋላችሁ ራሳችሁን ማለት ነው። ምን ያህል አንብቤ ያለ የሚለውን ነገር ለማወቅ አይደል? ሶ እኔን እየሰማችሁ መልሱን እያያችሁ የምትሄዱ ከሆነ ምንም ጥቅም የለውም፣ ዩዝለስ ነው የሚሆንባችሁ። ሶ ፖዝ አድርጉና ቪዲዮን ከዛ ሰፓሬት ወረቀት ላይ መልሱን ጻፍ አድርጉና ከዛ በኋላ ቪዲዮን ክፈቱ መልሳችሁ። ከዛ ምን ያህል አውቃለሁ የሚለውን ነገር ራሳችሁን መገምገም ትችላላችሁ ማለት ነው። ስለዚህ የመጀመሪያው ጥያቄ ምንድነው የሚለው the data type process merely structured data stored in traditional relational database። ለዚህኛው ጥያቄ true false ጥያቄ መልሱ ምንድነው የሚሆነው? ፎልስ ነው የሚሆነው። ምንድነው ጥያቄ የሚለን ዳታ ታይፕ ሃንድል የሚያደርገው ፕሮሰስ የሚያደርገው ስትራክቸር ዳታን ብቻ ነው የሚለን ጥያቄው ማለት ነው። እና መልሱ ምንድነው የሚሆነው? ፎልስ ነው የሚሆነው። ምክንያቱም በዚህ ጊዜ ዳታ ታይፕ ሃንድል የሚያደርገው ስትራክቸር ዳታ ብቻ አይደለም ነው። ዳታ እንግዲህ በተለያየ ፎርም ሊመጣ ይችላል። ታይፕስ ኦፍ ዳታ የሚባሉት እንግዲህ 3 አይነት ዳታዎች አሉ። ስትራክቸር ዳታ፣ ሰሚ ስትራክቸር ዳታ እና አንስትራክቸር ዳታ ብለን በሶስት እንከፍላቸዋለን። ስትራክቸር ዳታ የምንላቸው በቴብል ፎርም ወይም በሮ ወይም በኮሎመን ፎርም የተቀመጡ ልክ እንደ ለምሳሌ የባንክ ትራንዛክሽኖችን ካያችሁ በቴብል አድርገው የሚያስቀምጡት እንደዚህ አይነት ዳታዎች ስትራክቸር ዳታ ይባላሉ። ሰሚ ስትራክቸር ደግሞ የምንላቸው ልክ እንደ ኤክስኤምኤል ያሉ ለምሳሌ በሞባይል አፕሊኬሽናችሁ አማካኝነት የሚላክላችሁ ዳታ ሰሚ ስትራክቸር ዳታ ይባላል። እነዚህ ዳታዎች እንግዲህ ሰሚ ስትራክቸር ዳታ ይባላሉ። አንስትራክቸር ዳታ ላይ ደግሞ የምንላቸው ኢሜጅ፣ ቪዲዮ፣ ኦዲዮ እነዚህ አይነት ዳታዎች ደግሞ ለምሳሌ የዩቲዩብ ቪዲዮ ላይ ያሉ ነገሮች፣ ፎቶ ከኢንስታግራም የምታገኟቸው ፎቶዎች በአጠቃላይ እነዚህ አንስትራክቸር ዳታ ይባላሉ ማለት ነው። ሶ በዚህ ጊዜ ሪሌሽናል ዳታቤዝ ላይ ፕሮሰስ የሚደረገው ዳታ ስትራክቸር የሆነ ዳታ ብቻ አይደለም። ግልጽ ነው። በጣም ብዙ ዳታዎች አንስትራክቸርድ ናቸው፣ በጣም ብዙ ዳታዎች ሰሚ ስትራክቸርድ ናቸው ማለት ነው። ስለዚህ በሪሌሽናል ዳታቤዝ ወይም ደግሞ ፕሮሰስ የሚደረጉት የዳታ ታይፕ አይነቶች ሶስቱም ናቸው ማለት ነው እንጂ ኢትስ ኖት ሜርሊ ስትራክቸርድ ዳታ። ለዚህ መልሱ ፎልስ ይሆናል ማለት ነው። ሁለተኛው ጥያቄ the successor of programmable logic device are permanent, they perform one function or set of functions once they are manufactured and they cannot be changed። ለዚህ ጥያቄ መልሱ ምንድነው የሚሆነው? ፕሮግራሜብል ሎጂክ ዲቫይስ የሚባሉ አሉ። ፕሮግራሜብል ሎጂክ ዲቫይስ የሚባሉት እንግዲህ ልክ እንደ FPGA የሚባል አይነት ሪፕሮግራምድ መደረግ የሚችሉ ማለት ያ ዲቫይስ ከተሰራ በኋላ
ፕሮግራም ተጭኖ ነው የሚሰራው። ፕሮግራም ይኖረዋል። ከዛ ያን ፕሮግራም ሪፕሮግራም አድርጋችሁ ያንን ዲቫይስ ሌላ ነገር መጠቀም ትችላላችሁ ማለት ነው። እንደዚህ አይነት ዲቫይሶች ፕሮግራሜብል ሎጂክ ዲቫይስ ይባላሉ ማለት ነው። ከነሱ በኋላ የመጡት ሰክሰሰር የሚባሉት ዲቫይሶች አሉ። እንደ አፕሊኬሽን ስፔሲፊክ ኢንተግሬትድ ሰርኪዩት ወይም ደግሞ በአብሪቬሽን ኤስአይሲ የሚባል ዲቫይስ ማለት ነው። እንደዚህ አይነት ዲቫይሶች እንግዲህ ምንድናቸው? ፊክስድ ናቸው። አንዴ ማኒፋክቸር ከተደረጉ ምን መደረግ አይችሉም? ፈንክሽናቸውን ቼንጅ ማድረግ አይችሉም። ሪፕሮግራምድ መደረግ አይችሉም ማለት ነው። ስለዚህ ጥያቄው የሚለው ልክ እንደዛ አይደል? the successor of programmable logic device are permanent. They perform one function or set of function once they are manufactured and they cannot be changed. ስለዚህ ምን ይሆናል ማለት ነው? ትሩ ነው የሚሆነው። ከፕሮግራሜብል ሎጂክ ዲቫይሶች በኋላ የመጡት ዲቫይሶች ፐርማነንት ናቸው። አንዴ ፕሮግራምድ አድርገን ማኒፋክቸር ከተደረጉ በኋላ ሪፕሮግራምድ ማድረግ አይቻልም። ወደ ሌላ ፈንክሽን ማዞር አይቻልም። ለዚህ ደግሞ ምርጥ ኤግዛምፕል የሚሆነው አፕሊኬሽን ስፔሲፊክ ኢንተግሬትድ ሰርኪዩት ወይም ደግሞ ኤኤስአይሲ የሚባል ዲቫይስ አለ። ይሄ ጥሩ ኤግዛምፕል ነው ማለት ነው። ስለዚህ መልሱ ትሩ ይሆናል ማለት ነው። ኩዌስችን ነምበር 3 unstructured data types are irrelevant for storing and manipulating data within a program. መልሱ ምንድን ነው የሚሆነው ለዚህ ጥያቄ? unstructured data types are irrelevant for storing and manipulating data with a program. The answer is ፎልስ ነው የሚሆነው ማለት ነው። እንግዲህ አንስትራክቸር ዳታ የምንላቸው ቅድም እንደነገርኳችሁ ፎቶ፣ ቪዲዮ ስትራክቸር ያልተደረጉ ዳታዎች ናቸው እና እነዚህ ዳታዎች በፕሮግራም ላይ በሆነ ፕሮግራም ላይ ዳታዎችን ስቶር ለማድረግ ማኒፕሌት ለማድረግ ኢረሌቫንት ናቸው፣ አይጠቅሙ ነው የሚለው። መልሱ ፎልስ ነው። በጣም አስፈላጊ ናቸው ማለት ነው። እንግዲህ እነዚህ ዳታዎች ለምሳሌ ኢሜይል፣ ፎቶ፣ ቪዲዮ፣ ሶሻል ሚዲያ ፎቶዎች እንዲሁም ኦዲዮ ሜሴጆች እነዚህ በአጠቃላይ በዚህ ጊዜ በጣም በብዛት የምንጠቀምባቸው ዳታዎች ናቸው ማለት ነው። በጣም አስፈላጊ የሚባሉ ዳታዎች ናቸው ማለት ኢንፎርሜሽንን ስቶር ለማድረግ የሆነ ዳታ ስቶር ለማድረግ ዳታውን ማኒፕሌት ለማድረግ በጣም ሃይሊ ዲፔንደብል የሆነ ጊዜ ነው። አንስትራክቸር ዳታ ላይ በጣም ዲፔንድ የሆነ ጊዜ ላይ ያለ ነው እና አንስትራክቸር ዳታዎች በጣም ሪሌቫንት ናቸው። ኢረሌቫንት ስለሚል ፎልስ እንላለን ማለት ነው። አራተኛ ጥያቄ ዳታ ክሪኤሽን ኢዝ ዘ አክቲቭ ማኔጅመንት ኦፍ ዳታ ኢን ቢግ ዳታ ላይፍ ሳይክል ቱ ኢንሹር ኔሰሰሪ ዳታ ኳሊቲ። እንግዲህ ስለ ቢግ ዳታ አውርተናል፣ ዲስከስ አድርገናል። በቢግ ዳታ ላይ እንግዲህ ዳታ ክሪኤሽን የሚባል ስቴጅ አለ። ዳታ ክሪኤሽን ማለት ዳታውን ክሊን ማድረግ ሊሆን ይችላል፣ ኦርጋናይዝ ማድረግ እንዲሁም ደግሞ ኳሊቲውን ሜንቴን ማድረግ ሊሆን ይችላል። አኩሬት እንዲሆን አፕዴትድ እንዲሆን በሚፈለግ ጊዜ ጥቅም ላይ እንዲሆን እነዚህ ነገሮች ማድረግ በአጠቃላይ ዳታ ክሪኤሽን ይባላል ማለት ነው። ይህን ጠቅላላ ስናደርገው እዚህ ጥያቄ ላይ እንደሚለው ኢዝ አክቲቭ ማኔጅመንት ኦፍ ዳታ ኢን ቢግ ዳታ ላይፍ ሳይክል ቱ ኢንሹር ኔሰሰሪ ዳታ ኳሊቲ ፎር ዚስ ሪዝን ዘ አንሰር ኢዝ ትሩ ነው የሚሆነው። ዳታ አኩዚሽን ማለት አሁን እንደነገርኳችሁ ዳታውን ክሊን ማድረግ ሊሆን ይችላል፣ ኦርጋናይዝድ ማድረግ ሊሆን ይችላል፣ አንኦርጋናይዝድ ፎርም ሊሆን ይችላል፣ ኳሊቲውን ሜንቴን ማድረግ ሊሆን ይችላል ማለት ነው። ስለዚህ ዳታ ክሪኤሽን ማለት አክቲቭ ማኔጅመንት ኦፍ ዳታ ኢን ቢግ ዳታ ላይፍ ሳይክል ማለት ነው፣ ኳሊቲውን እንዲጨምር ለማድረግ ማለት ነው። አምስተኛ ጥያቄ አርቲፊሻል ኢንተለጀንስ ኤምስ ቱ ክሬት አን ኢንተለጀንት ኮኔክሽን ቢትዊን ፐርሰፕሽን ኤንድ አክሽን። መልሱ ምንድነው የሚሆነው? ትሩ ነው የሚሆነው። አርቲፊሻል ኢንተለጀንስ ዋና ዓላማቸው ምንድነው? በፐርሰፕሽን እና በአክሽን መካከል ኢንተለጀንት የሆነ ኮኔክሽን ክሬት ማድረግ ነው ማለት ነው። ለምሳሌ ኤአይ ኢንፑት ይቀበላሉ፣ ፐርሴፕሽን ይባላል። ከዛ በኋላ ደግሞ አውትፑትን ፕሮዲስ ያደርጋሉ፣ ይሄ አክሽን ይባላል ማለት ነው። ስለዚህ የኤአይ ዋና ዓላማው ምንድነው? በኢንፑት እና በአውትፑት መካከል ኢንተለጀንት የሆነን ኮኔክሽንን ክሬት ማድረግ ነው ማለት ነው። ስለዚህ መልሱ ምንድነው የሚሆነው? ትሩ ነው የሚሆነው ማለት ነው። አንድ ኤግዛምፕል ልስጣችሁ። ለምሳሌ ፐርሴፕሽን ላይ ሰልፍ ድራይቪንግ ካርን እንውሰድ። ፐርሴፕሽን ላይ ምን ይኖራል? ኦብጀክቶችን ዲቴክት ያደርጋል፣ የትራፊክ ሳይኖች ይኖራሉ፣ ብዙ ነገሮች አሉ። ስለዚህ ይሄ ፐርሴፕሽን ፓርት ነው ማለት ነው። አክሽን ላይ ደግሞ ስንመጣ ለምሳሌ የትራፊክ ሳይኑን አይቶ የሚቆም ዲሳይድ ቱ ስቶፕ የሚያደርግ አክሰለሬት የሚያደርግ ዳይሬክሽን የሚቀይር ይሄ ደግሞ አክሽን ይባላል ማለት ነው። ስለዚህ የአርቲፊሻል ኢንተለጀንስ ዋና ዓላማው በዚህ በፐርሴፕሽን እና በአክሽን መካከል ያለውን ግንኙነት ሞር የተሳለጠ ማድረግ ነው ማለት ነው። ፎር ዲስ ሪዝን ኩዌስችን ነምበር 5 ኢዝ ትሩ ይሆናል ማለት ነው። ሁለተኛው ፓርት ደግሞ ቹዝ ነው። ቹዝ ዘ ቤስት አንሰር ፍሮም ዘ ጊቨን ኦልተርኔቲቭ። ይሄ 10 ጥያቄዎች አሉ፣ ሁሉም አንዳንድ ፖይንት አላቸው። ሶ ከ10 ነው የሚያዘው ማለት ነው። The first question is, which one of the following statement is not true about emerging technology? Which one of the following statement is not true about emerging technology?
A. It refers to innovations that are currently in the early stage of development. B. A technology whose development, practical application, or both are still largely unrealized. C. It is always widely accepted and adopted by society without any resistance or challenges. D. It plays a crucial role in driving economic growth and social progress by fostering innovation. እንግዲህ ይህ ጥያቄ ቻፕተር 1 ላይ የመጣ ጥያቄ ነው። ስለ ኢመርጂንግ ቴክኖሎጂ ከሱ ጋር የተያያዘ ዲፊኒሽን ከዲፊኒሽኑ ጋር የተያያዘ ኢመርጂንግ ቴክኖሎጂ ምን ማለት እንደሆነ ከሱ ጋር የተያያዘ ጥያቄ ነውና ጥያቄው ምንድነው የሚለን ከሚከተሉት አማራጮች ውስጥ ለኢመርጂንግ ቴክኖሎጂ ልክ ያልሆነው የትኛው ነው የሚለን። ምርጫዎቹን አንድ ባንድ እናያቸው። የመጀመሪያው it refers to innovations that are currently in the early stage of development። ይሄ ስቴትመንት እንግዲህ ቀጥታ የኢመርጂንግ ቴክኖሎጂ ዲፊኒሽን ነው። ኢመርጂንግ ቴክኖሎጂ ሪፈር የሚያደርግልን ኢኖቬሽኖች ናቸው። ግልጽ ነው። አሁን እየተፈጠሩ ያሉ ታላላቅ የፈጠራ እንትኖች አሉ፣ እነሱ ነው ሪፈር የሚያደርግልን ማለት ነው። ቢኤምኤል ቴክኖሎጂ whose development, practical application or both are still largely unrealized። እንግዲህ ኢመርጂንግ ቴክኖሎጂ ቻፕተር 1 ላይ እንደተነጋገርነው አንሪያላይዝድ የሆኑ ወደፊት ሊሰሩ ይታሰባሉ ተብሎ የታሰቡ ነገሮችን በአጠቃላይ ያካትታል ማለት ነው። ሲሚላር it is always widely accepted and adopted by society without any resistance or challenges። ይሄ ይሆናል አይሆንም ምንድነው የሚለው ኢመርጂንግ ቴክኖሎጂ ወይም አዳዲስ ቴክኖሎጂዎች በማህበረሰቡ ዘንድ በሰፊው ተቀባይነት የሚያገኙ በቀላሉ ማህበረሰብ አዳፕት የሚያደርጋቸው ያለምንም ተቃውሞ ያለምንም ቻሌንጅ አክሴፕት የሚያደርጋቸው ቴክኖሎጂዎች ናቸው ይላል። ይሄ ልክ ነው አይደለም? አብዛኛው ጊዜ አዳዲስ ቴክኖሎጂዎች ኒው ቴክኖሎጂዎች ኢመርጅ በሚሆኑበት ጊዜ ሬዚስታንስ ይገጥማቸዋል። አንአክሴፕተብል ሊሆኑ ይችላሉ። በቀላሉ አዳፕት አያደርግም ሶሳይቲው ነው። የመቃወም ያለመቀበል የመፍራት ነገር አለ ማለት ነው። so she is not correct። ዲ ምንድን ነው የሚለው it plays a crucial role in driving economic growth and social progress by fostering innovation። ይሄ ልክ ነው የሚለው አይቲ እንግዲህ በጣም ከፍተኛ ሚና ነው ያለው ይሄ የኢኮኖሚ እድገት በማምጣት ውስጥ እንዲሁም አዳዲስ ቴክኖሎጂዎች እንዲፈጠሩ በማድረግ ውስጥ ከፍተኛ ሚና ስላለው ዲ ትክክል ነው የሚሆነው። ሶ ትክክል ያልሆነው ሲ ነው። the answer is ሲ ይሆናል ማለት ነው። ሁለተኛ ጥያቄ how does human to machine interaction contribute to emerging technology advancement? A. by enhancing user experience and enabling new capabilities. B. by making machines more difficult to use. C. by reducing the need for human machine collaboration. D. by limiting the potential for innovation። ለዚህ ጥያቄ መልሱ ምንድነው የሚሆነው? ትክክለኛው መልስ እንግዲህ ሰዎች ከማሽን ጋር ያላቸው ኢንተራክሽን አይተናል፣ ዲስከስ አድርገናል። ሂውማን ቱ ማሽን ኢንተራክሽን ማለት እንደሆነ ማለት ነውና ኢመርጂንግ ቴክኖሎጂ ምን አይነት ኮንትሪቢዩሽን አለው ነው የሚለው። ከቢ ጀምሮ ያሉትን እኔ ቢ ምን ይላል? ባይ ሜኪንግ ማሽን ሞር ዲፊካልት ዩዝ። አላማው ይሄ ነው አይደለም? ማሽኖችን ለመጠቀም ከባድ እንዲሆን ማድረግ ነው አላማው ይሄ አይደለም። ሲ ባይ ሪዲዩሲንግ ዘ ኒድ ፎር ሂውማን ማሽን ኮላቦሬሽን። ይሄ እንዲሆን አይችልም ማለት ነው። ዲ ደግሞ ባይ ሊሚቲንግ ዘ ፖቴንሻል ፎር ኢኖቬሽን። የኢኖቬሽንን ፖቴንሻል ሊሚት ማድረግ ነው አይደለም። ሶ ኤ ምን ይላል? ባይ ኢንሃንሲንግ ዩዘር ኤክስፒሪየንስ ኤንድ ኢኔብሊንግ ኒው ካፓቢሊቲስ ይሆናል ማለት ነው። ይሄ የኤችኤምአይ ወይም የሂውማን ማሽን ኢንተራክሽን ዋነኛ ፐርፐዙ ይሄ ነው። ኦኬ ሶስተኛ ጥያቄ which one of the following technological advancement associated with third industrial revolution? እንግዲህ ኢንዱስትሪያል ሪቮሉሽን ላይ በእያንዳንዱ ኢንዱስትሪያል ሪቮሉሽን 1 2 3 4 ላይ ሜን የሚባሉ ኢኖቬሽኖች አሉ። እነሱን መያዝ ይኖርባቸዋል። እንግዲህ በአይአር3 ላይ በዋነኝነት የነበረው ምንድነው ብሎ ነው የሚጠይቅ። ይሄ the advancement in IR3 include the development method for manufacturing interchangeable parts. B. the existence of mass production and widespread use of digital logic circuits and its driver technology. C. the existence of advancement in cyber physical system. D. none። መልሱ ምንድነው የሚሆነው? ቢ ነው የሚሆነው ማለት ነው። እንግዲህ ይሄ ምንድነው የሚለን ኢንተርቼንጀብል ፓርቶች አይአር3 ላይ ነው የሚለን ነው አይደለም። ኢንተርቼንጀብል የሆኑ ፓርቶች ሜድ የተደረጉት ወይም ኢኖቬት የተደረጉት ሰከንድ ኢንዱስትሪያል ሪቮሉሽን ላይ ነው። ሲ ደግሞ the existence of advancement in cyber physical system ወይ ሳይበር ፊዚካል ሲስተም ክሬት የተደረገው የነበረው ኢኖቬት የተደረገው በኢንዱስትሪያል ሪቮሉሽን 4 ነው ማለት ነው። በስሪ አይደለም ማለት ነው። ማስ ፕሮዳክሽን የነበረው ፕላስ ደግሞ ዲጂታል ሎጂክ ሰርኪዩት ዲዛይን የነበረው በኢንዱስትሪያል ሪቮሉሽን 3 ስለሆነ መልሳችን ምን ይሆናል ማለት ነው? ቢ ይሆናል ማለት ነው።
አራተኛ ጥያቄ which of the following statement does not correctly describe unstructured data? ከሚከተሉት ሴንቴንሶች ውስጥ unstructured ዳታን በትክክል የማይገልጸው። እንግዲህ ዳታ ታይፕ ሶስት አይነት ዳታ ታይፕ አለ፣ structured, unstructured እና semi structured። ሶ ከነዚህ ዳታ ታይፖች ውስጥ unstructured ዳታን ትክክል የማይገልጸው ስቴትመንት የትኛው ነው የሚለው። ኤ it can contain text, image, audio and video files። ይሄ ጥሩ ነው። unstructured ዳታ እነዚህ ነገሮችን ሊይዝ ይችላል። ቢ it is easily searchable and analyzable using SQL። ይሄ ፎልስ ነው። እንግዲህ unstructured ዳታዎች ስትራክቸራሊ የተስተካከሉ አይደሉም። ስለዚህ በቀላሉ ምን ማድረግ አይቻልም፣ ሰርች አድርጎ ኤስኪዩኤልን በመጠቀም አናላይዝ እና ሰርች ማድረግ አይቻልም ማለት ነው፣ ቢኮዝ ስትራክቸሪንግ ስለሚኖርላቸው ማለት ነው። ሲ ኢት ላክስ ፕሪዲፋይንድ ዳታ ስትራክቸር። ያ ይሄ ጥሩ ነው። ዲ ደግሞ ኢት ፖሰስ ቻሌንጅስ ቱ አናላይዝ። የአናላይዝ ለማድረግ በጣም ብዙ ቻሌንጆች አሏቸው። ስለዚህ ኖት ኮሬክትሊ ዲስክራይብ አይደል የሚለው። ስለዚህ መልሳችን ቢ ይሆናል ማለት ነው። አምስተኛ ጥያቄ currently Google is one of the primary source of big data in the world. In the data center of Google there are text, images, relational database files, XML and various other multimedia files. What characteristics describe the inclusiveness of this data different multimedia files? A volume, B velocity, C variety, D veracity። እንግዲህ እነዚህ አራቱ ካራክተሪስቲክስ ኦፍ ዳታ ናቸው እና እዚህ ከላይ ለምሳሌ ጉግል ላይ ለቢግ ዳታ ፕራይም ሶርስ ነው ይታወቃል። እና በዚህ ዳታ ውስጥ እንግዲህ በጣም ብዙ ነገሮች አሉ፣ ቴክስቶች፣ ኢሜጆች፣ ሪሌሽናል ዳታቤዞች፣ ኤክስኤምኤሎች፣ የተለያዩ አይነት መልቲሚዲያ ፋይሎች አሉ ማለት ነው። እነዚህን እንግዲህ አጠቃሎ የሚገልጽልን ባህሪ የትኛው ነው የሚለው። እንግዲህ ቮሊዩም ማለት ሪፈር የሚያደርገው አማውንት ኦፍ ዳታ ነው፣ ግልጽ ነው፣ ታይፑን አይደለም። ቮሊዩም ማለት አማውንት ኦፍ ዳታ ማለት ነው። ቬሎሲቲ ማለት ደግሞ ሪፈርስ ቱ ስፒድ ኦፍ ዳታ ጀነሬሽን፣ ዳታ ጀነሬት የሚደረግበት ደግሞ ቬሎሲቲ ይባላል ማለት ነው። ቫራይቲ ደግሞ ዲፍረንት ፎርማት፣ የተለያየ ፎርማት ካለው ዳታው የተለያየ ታይፕ ካለው ይሄ ቫራይቲ። ለምሳሌ ቴክስት ሊኖር ይችላል፣ ኢሜጅ፣ ኤክስኤምኤል፣ ቪዲዮ። ይሄ የዳታው ቫራይቲ ነው የሚገልጽልን ማለት ነው። ቬራሲቲ ማለት ደግሞ የዳታ ኮሬክትነስ ወይም ደግሞ ትሩዝ ወርድነስ ወይም እውነታነት፣ ይሄ ቬራሲቲ ይባላል ማለት ነው። ስለዚህ እዚህ ጋር የተሰጠን እንትን ላይ ሀሳብ ላይ እንደምታዩት በጣም ብዙ አይነት የዳታ ታይፖች አሉ። ኤክስኤምኤል አለ፣ ቴክስቶች፣ ኢሜጆች አሉ። ሶ ይሄ አጠቃላይ ዳታ ታይፑን ነው የሚገልጽልን አይደል? ስለዚህ መልሳችን ይሆናል ማለት ነው ቫራይቲ ይሆናል ማለት ነው። ኦኬ ስድስተኛ ጥያቄ what is the primary purpose of data acquisition? የዳታ አኩዚሽን ፕራይመሪ ፐርፐዙ ምንድነው ነው የሚለን። ኤ to analyze historical data trend፣ ቢ to collect, store and process data for analysis፣ ዲ C to visualize data using charts and graphs፣ D to deploy machine learning models። መልሱ ምንድነው የሚሆነው? ቢ ነው የሚሆነው ማለት ነው። ቢ to collect, store and process data for analysis። ዳታ አኩዚሽን ዋና ዓላማው ይሄ ነው። ዳታን ኮሌክት ማድረግ፣ ስቶር ማድረግ፣ ከዚያ ያንን ዳታ ለአናላይሲስ ፕሮሰስ ማድረግ። የዳታ አኩዚሽን ዋነኛው ስራ ይሄ ነው። ኤ ምንድነው የሚለው? to analyze historical data trends። ይሄ እንግዲህ በዳታ አኩዚሽን እንግዲህ የሚደረግ ተግባር አይደለም። ሲ to visualize data using charts and graphs። ይሄም አይደለም፣ የተለየ ስቴፕ ነው። መጽሐፍ ላይ ወይም ሞጁል ላይ ካለው ስቴፕ የተለየ ስቴፕ ነው። ዲ ደግሞ to deploy machine learning models። ይሄኛውም ከአናላይሲስ በኋላ ይመጣ ነው። so the correct answer is B ይሆናል ማለት ነው። Question number 7. Under what category of AI does spam filter and Netflix recommendation engine are categorized? Reactive machine, limited memory machine፣ ሲ theory of mind፣ ዲ ነን። እንግዲህ ኔትፍሊክስ ሪኮሜንዴሽን ኢንጂን አለው። ዩቲዩብም ያው ሪኮሜንድ የሚያደርግበት ኢንጂን አለው። ቪዲዮዎችን እንድታዩ ሪኮሜንድ ያደርጋችኋል። ቲክታክም አለው አይደል? እንደዛ ሪኮሜንድ ያደርጋችኋል ማለት ነው። እንግዲህ ያ ሪኮሜንዴሽን ቤዝድ አፖን ኒው ፓርስድ ዳታ፣ እናንተ ከዛ በፊት ሰርች ባደረጋችሁበት ነገር ላይ ቤዝድ ሆኖ ይሄን ሊፈልግ ይችላል ነው ሪኮሜንድ ያደርጋችኋል ማለት ነው። እና ይሄኛው ከየትኛው ኤአይ ስፓም ፊልተር ውስጥ ይካተታል፣ ከኤአይ የኤአይ ፓርት ውስጥ ይካተታል ነው የሚለው። እንግዲህ ምርጫዎቹን እናብራራቸው። ሪአክቲቭ ማሽን ማለት ካኖት ለርን ፍሮም ዳታ ኦንሊ ሪስፖንድ፣ ከዳታ ማይማር ዝም ብሎ ሪስፖንድ ብቻ የሚያደርግ ማለት ነው። ሊሚትድ ሜሞሪ ማሽን ማለት ደግሞ ዜይ ለርን ፍሮም ፓስት ዳታ ሰች አዝ ዩዘር ሂስትሪ። ሊሚትድ ሜሞሪ ማሽን ደግሞ የሚለው ከፓስት ዳታ የሚማርና ሂስትሪውን ሂስትሪያችን ትሬስ አድርጎ
ካረንትሊ የሆነን መልስ የሚመልስላችሁ አይነት ከሆነ ደግሞ ሊሚትድ ሜሞሪ ማሽን ይባላል ማለት ነው። ቲዮሪ ኦፍ ማይንድ ደግሞ የሚባለው ዲቨሎፕድ ያልሆነ ኢሞሽን አንደርስታንድ ማድረግ የሚችል አይነት ደግሞ ቲዮሪ ኦፍ ማይንድ ይባላል ማለት ነው። ሶ በጥያቄያችን መሰረት ኔትፍሊክስ ሪኮሜንዴሽን ኢንጂን አለው። ያ ሪኮሜንዴሽን ኢንጂኑ እንዴት አድርጎ ነው የሚሰራው ማለት ነው? የእናንተን ፓስት ዳታ ያውቃል። ስለእናንተ ፓስት ወይም ስለእናንተ ሂስትሪ አለው። እሱ ላይ ቤዝድ ሆኖ የሆነ ነገር ሪኮሜንድ ያደርጋቸዋል። ሶ ይሄ ማሽን እየሰራ ያለው ኢስ ቤዝድ አፖን ፓስት የሆነ ነገር ላይ ቤዝድ ሆኖ ስለሆነ ሊሚትድ ሜሞሪ ማሽን ይባላል ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው። Question number 8. From the given alternative, which one is not true about currently available AI system? A. Current AI system have limitation in their ability to understand and interpret context. B. Current AI system may need improvement. C. Current available AI system have achieved superhuman intelligence. D. AI system may require continual monitoring and update to adapt to changing environment. ለዚህ ጥያቄ ትክክለኛው መልስ የሚሆነው የትኛው ነው? ምንድነው ጥያቄ የሚለው መጀመሪያ ከሰጡት አማራጮች ውስጥ አሁን ላይ ያለውን ከረንት አቬሌብል ኤአይ ሲስተምን ስለሱ እውነታ ያልሆነው ወይም ፎልስ የሆነው ማለት ነው የትኛው ነው የሚለን። ሶ መልሳችን ምንድነው የሚሆነው? ሲ ነው የሚሆነው ማለት ነው። currently available AI system have achieved superhuman intelligence. this is false. አሁን ያለው የኤአይ ሲስተም ከሰዎች ኢንተለጀንስ በላይ ሆኗል ነው የሚለን። ይሄ ፎልስ ነው የሚሆነው። እንግዲህ ይሄ ከረንት ኤአይ ሲስተም have limitation ያ ሊሚቴሽን ያለበት ነገሮችን አንደርስታንድ በማድረግና within a context ኢንተርፕሬት ማድረግ ሊሚቴሽን አለበት። ይሄ ትሩ ነው። ቢ ከረንት ኤአይ ሲስተም may need some improvement ይሄም ትሩ ነው። አሁን ያሉት ኤአይ ሲስተሞች ኢምፕሩቭመንት ያስፈልጋቸዋል። ዲ ኤአይ ሲስተም may require continual monitoring and update ኤአይ ሲስተም ልክ ነው፣ ሞኒተር ማድረግ ይፈልጋሉ። በተከታታይ ሞኒተር መደረግ አለባቸው፣ አፕዴትም መደረግ አለባቸው ማለት ነው። ስለዚህ ከነዚህ ውስጥ ፎልስ የሆነው ማን ነው? ኦፕሽን ሲ ነው ማለት ነው። ስለዚህ ሲ ይሆናል መልሳችን ማለት ነው። ዘጠነኛ ጥያቄ if you are implementing an AI chatbot for a customer service platform but your system incapable of provide an over solution to customer queries often sticking to predefined response, how would you describe this limitation for your system? A. High speed processing capability. B. Ability to learn from data. C. Inability to think out of the box. D. Adaptability to new environment. ለዚህ ጥያቄ መልሳችን ምንድነው የሚሆነው? the correct answer is C ነው። እንግዲህ የሆነ ቻትቦት ሰራችሁ፣ ከዛ የሰራችሁ ቻትቦት ለከስተመር ሰርቪስ የሚሆን ፕላትፎርም ነው። ነገር ግን አንዳንድ ሶሉሽኖችን ለከስተመር ኪዮሪ ለከስተመር ጥያቄዎች መልስ መስጠት አይችልም ማለት ነው። ፕሪዲፋይንድ የሆነ ሪስፖንስ ላይ ወይም መጀመሪያ የተቀመጠ ሪስፖንስ ወይም ደግሞ ካስቀመጣችሁት ውጪ መመለስ የማይችል ከሆነ የሆነ ነገር እንዲሰራ አስቀምጣችሁለታል፣ ከዛ የሆነ ከስተመር መጥቶ እናንተ ካስቀመጣችሁለት ውጪ መመለስ የማይችል አይነት ከሆነ የምን ችግር ነው ያለበት ማለት ነው? ኢናቢሊቲ ቱ ቲንክ አውት ኦፍ ቦክስ ከተቀመጠለት ሀሳብ ከተነገረው ሀሳብ ውጪ መመለስ የማይችል ነው ማለት ነው። እሱ ነው። ስለዚህ ኢሹ ወይም የዚህ ቻትቦት ችግሩ ምንድነው ማለት ነው? ኢናቢሊቲ ቱ ቲንክ አውት ኦፍ ዘ ቦክስ። በቃ እናንተ ፕሮግራም ያደረጋችሁለት ነገር አለ፣ ይሄ ሲጠየቅ ይሄ መልስ፣ ይሄ ስትባል ይሄ መልስ ብላችሁታል። ከዛ እናንተ ከነገራችሁት ውጪ አዲስ ነገር ሲጠየቅ መመለስ የማይችል ከሆነ ይሄ ምን አይነት ኢሹ አለበት ማለት ነው? ኢናቢሊቲ ቱ ቲንክ አውት ኦፍ ዘ ቦክስ። አውት ኦፍ ዘ ቦክስ ክሬቲቭሊ ሶሉሽኖቹን ጀነሬት ማድረግ አይችልም ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። አስረኛ ጥያቄ in the last 5 years the Ethiopian AI Institute has shown a strong focus on expert system. However, this year to advance AI products the institute has proposed a new idea, human augmentation. Based on the above information, what level of AI is being practiced in this proposal? A. Singularity and transcendence stage. B. Self-aware system. C. Reasoning machine. D. Artificial super intelligence. for this question the correct answer is A ነው የሚሆነው ማለት ነው። እንግዲህ ባለፉት 5 ዓመታት ኢትዮጵያ የኤአይ ኢንስቲትዩሽን አለና ስትሮንግ ፎከስ የሚያደርገው ምን ላይ ነው? ኤክስፐርት ሲስተሞች ላይ ነው። ነገር ግን በዚህ ዓመት ላይ አድቫንስ ኤአይ ፕሮዳክቶችን እንትን ብሏልና አዲስ ሀሳብ ደግሞ ፕሮፖዝ አድርጓል፣ ሂውማን አግመንቴሽን የሚል። ስለዚህ ይሄ ሂውማን አግመንቴሽን የሚለው ከየትኛው ኤአይ ጋር ነው የሚመደበው? ግልጽ ነው። የትኛው ኤአይ ሌቭል ነው ብሎ ነው የሚጠይቀን። ሲንጉላሪቲ ኤንድ ትራንስደንስ ስቴጅ። ሂውማን አግመንቴሽን ማለት ሲንጉላሪቲ ማለት ነው። ስለዚህ መልሳችን ኤ ነው የሚሆነው ማለት ነው። ሂውማን አግመንቴሽን ማለት ኢንሃንሲንግ ሂውማን ኤቢሊቲ ማለት ነው። የሰዎችን አቅም ማሻሻል ነው። ይሄ ደግሞ ሲንጉላሪቲ ተብሎ ይጠራል፣ ወይም ደግሞ ትራንስደንስ ሌቭል ነው ማለት ነው።
እሺ ወደ ቀጣዩ ጥያቄ ስናልፍ ፓርት 3 ላይ ደግሞ ራይት አፕሮፕሪየት አንሰር ፎር ዘ ፎሎዊንግ ኩዌስችን ይላል። የመጀመሪያው ጥያቄ ክሊርሊ ስቴት ዘ ቴክኖሎጂካል አድቫንስመንት ሜድ ኢን ኢች ኢንዱስትሪያል ሪቮሉሽን። 4 ፖይንት አለው ጥያቄ። እንግዲህ በኢንዱስትሪያል ሪቮሉሽን 1 ኢንዱስትሪያል ሪቮሉሽን 2 3 እና 4 ላይ የነበሩ ኢኖቬሽኖች አሉ፣ ቴክኖሎጂካል አድቫንስመንቶች አሉ እና እያንዳንዱ ላይ የነበሩ ቴክኖሎጂካል አድቫንስመንቶች ወይም ኢኖቬሽኖችን ጻፉ ነው የሚላችሁ። ቪዲዮን ፖዝ አድርጋችሁ የምታውቁትን የምታስታውሱትን ያክል ካነበባችሁት የምታስታውሱትን ያክል ጻፉና ከኔ ጋር ደግሞ አብረን እንሰራ ይሆናል ማለት ነው። እሺ እዚህ ጋር እንደምታዩት እንግዲህ ፈርስት ኢንዱስትሪያል ሪቮሉሽን ላይ የነበረው ነገር ወይም ደግሞ ሜን ቴክኖሎጂካል አድቫንስመንት የሚባለው ኢንትሮዳክሽን ቱ ስቲም ኢንጂን ነው። ስቲም ኢንጂን ኢንትሮዳክት የተጀመረበት ጊዜ ነው። ሜካናይዝድ ፕሮዳክሽን የነበረበት ጊዜ ነው። ይሄ የኢንዱስትሪያል ሪቮሉሽን 1 መገለጫ ነው ማለት ነው። ሁለተኛው ሰከንድ ኢንዱስትሪያል ሪቮሉሽን ላይ ማስ ፕሮዳክሽን ዩዚንግ ኤሌክትሪክሲቲ ኤንድ አሴምብል ላይ ኤሌክትሪክሲቲ በብዛት መጠቀም የተጀመረበትና ማስ ፕሮዳክሽን የነበረበት ጊዜ ደግሞ ሰከንድ ኢንዱስትሪያል ሪቮሉሽን ነው ማለት ነው። ሰርድ ኢንዱስትሪያል ሪቮሉሽን ጋር ስንመጣ ራይዝ ኦፍ ኤሌክትሮኒክስ፣ የኤሌክትሮኒክሶች ኮምፒውተር፣ እንዲሁም ደግሞ አውቶሜትድ የሆኑ ዲጂታል ሲስተሞች ራይዝ የሆኑበት ስቴጅ ነው ማለት ነው። አራተኛው ጋር ደግሞ ስንመጣ ኢንተግሬሽን ኦፍ ሳይበር ፊዚካል ሲስተም፣ ኤአይ፣ አይኦቲ፣ ስማርት አውቶሜሽን፣ እነዚህ ነገሮች ደግሞ በአጠቃላይ በየትኛው ኢንዱስትሪያል ሪቮሉሽን ላይ ነበሩ? በአራተኛው ኢንዱስትሪያል ሪቮሉሽን ላይ የነበሩ ቴክኖሎጂካል አድቫንስመንቶች ናቸው ማለት ነው። እሺ ቀጣኛው ጥያቄ ደግሞ ይላል ዋት ኢዝ ክላስተርድ ኮምፒውቲንግ ኤንድ ሃዶፕ why we are using cluster computing with big data and list the advantage of using cluster computing። እንግዲህ ክላስተር ኮምፒውቲንግ ምን ማለት እንደሆነ አይተሃል እና ዲፋይን አድርጎ ነው የሚላችሁ። እንዲሁም ሃዶፕንም ዲፋይን አድርጎ የተባላችሁት። እንዲሁም ደግሞ ለቢግ ዳታ ላይ ክላስተርድ ኮምፒውቲንግ እንጠቀማለን እና ለምንድን ነው የምንጠቀመው? እንዲሁም ደግሞ የክላስተርድ ኮምፒውቲንግ አድቫንቴጁ እነሱን ሊስት አድርጎ ነው የተባላችሁት ማለት ነው። እሺ ወደ መልሱ ስንመጣ ክላስተርድ ኮምፒውቲንግ ማለት ሚንስ ኮኔክቲንግ ሜኒ ኮምፒውተርስ ቱ ወርክ ቱጌዘር አስ ዋን ሲስተም ሶ ዜይ ካን ፕሮሰስ ላርጅ ታስክ ፋስተር። እንግዲህ ክላስተርድ ኮምፒውቲንግ ማለት በጣም ብዙ ኮምፒውተሮችን ኮኔክት አድርገናቸው አንድ ላይ እንደ አንድ ሲስተም እንዲሰሩ ማስቻል ነው። ይሄ ደግሞ ፕሮሰሲንግ ታይሙን በማፋጠር ላርጅ የሆኑ ታስኮችን በቀላሉ ለመስራት ይጠቅማል ማለት ነው። ስለዚህ ክላስተርድ ኮምፒውቲንግ ማለት ይሄ ነው ዲፊኒሽኑ። ሃዶፕ ማለት ደግሞ ኢዝ ኤ ቢግ ዳታ ፍሬምወርክ ዛት ዩዝስ ክላስተርድ ኮምፒውተር ቱ ስቶር ኤንድ ፕሮሰስ ሂውጅ አማውንት ኦፍ ዳታ ኤፊሽንትሊ። ሃዶፕ ማለት ቢግ ዳታ ፍሬምወርክ ሆኖ ክላስተርድ ኮምፒውተሮችን ይጠቀማል። ለምን ነው የሚጠቀመው ክላስተርድ ኮምፒውተሮች? አንደኛ ዳታውን ስቶር ለማድረግ ነው፣ በጣም ቢግ ዳታ ስለሆነ፣ እንዲሁም ፕሮሰስ ለማድረግ እና በጣም ብዙ የሆነውን ዳታ ኤፊሽንትሊ ለመጠቀም ክላስተርድ ኮምፒውተሮችን ይጠቀማል። ይህ ሃዶፕ ይባላል ማለት ነው። ሌላው ሃይ ዊ ዩዝ ክላስተርድ ኮምፒውቲንግ ኢን ቢግ ዳታ ነው። ቢግ ዳታ ላይ ክላስተርድ ኮምፒውቲንግ ለምንድን ነው የምንጠቀመው? ዊ ዩዝ ክላስተርድ ኮምፒውቲንግ ቢኮዝ ቢግ ዳታ ኢዝ ቱ ላርጅ ፎር ዋን ኮምፒውተር ሶ ሜኒ ማሽንስ ወርክ ቱጌዘር ቱ ሃንድል ኢት ኪፕሊ ኤንድ ሪላይብል። እንግዲህ ቢግ ዳታ እንደምታውቁት በጣም ላርጅ አማውንት ኦፍ ዳታ ነው፣ በጣም ውስብስብ የሆነ ዳታ ነው። ያንን ዳታ በአንድ ኮምፒውተር አስገብተን ፕሮሰስ ብናደርገው ስቶር ብናደርገው ኮምፒውተሩን ሊያዘገየው ይችላል። ግልጽ ነው። ወይም ደግሞ በአንድ ኮምፒውተር ያንን ዳታ አናላይዝ ማድረግ ላንችል እንችላለን ማለት በጣም ብዙ ከመሆኑ የተነሳ። ነገር ግን ያንን ዳታ በብዙ ኮምፒውተሮች በብዙ ማሽኖች ተጠቅመን ብንሰራው አንደኛ ዳታውን ቶሎ አናላይዝ አድርገን እንጨርሳለን፣ ስቶር ለማድረግ ይመችልናል፣ ስፒዱም ቬሎሲቲውም አሪፍ ይሆናል ማለት ነው። ስለዚህ ለቢግ ዳታ ክላስተርድ ኮምፒውተር የምንጠቀመው በእነዚህ ምክንያቶች ነው ማለት ነው። ሌላኛው ጥያቄ ምንድነው? የክላስተርድ ኮምፒውቲንግ አድቫንቴጁ ምንድነው ነው የሚለው። አሁን እንደነገርኳችሁ ነው። የመጀመሪያው ፋስተር ፕሮሰሲንግ ኦፍ ላርጅ ዳታ የሚሆኑበት ጊዜ ፕሮሰስ ለማድረግ በአንድ ኮምፒውተር ከሆነ በጣም ያዘግማል፣ በጣም አስቸጋሪ ነው። ስለዚህ ለፋስት ፕሮሰሲንግ ብዙ ኮምፒውተሮችን ኮኔክት አድርገን ከሆነ ቶሎ ፕሮሰስ ያደርግልናል። ሌላው ሃይ ሪላያቢሊቲ ይኖረዋል። ያ ማለት አንዱ ኮምፒውተር ፌል ቢያደርግ ዳታው አንዱ ኮምፒውተር ከሌላኛው ኮምፒውተር ጋር ኮኔክት ስለሆነ ፌል ያደረገው ኮምፒውተር ዳታችን ይዞ አይጠፋም ማለት ነው። በዛኛው ኮምፒውተር እናገኘዋለን ማለት ነው። ስለዚህ ሪላያቢሊቲው ይጨምራል ማለት ነው ክላስተርድ ኮምፒውቲንግ
ሶስተኛው ኢዝሊ ስኬሌብል ነው። ዊ ካን አድ ሞር ኮምፒውተር ዌን ኒድድ በሚያስፈልግበት ጊዜ ለምሳሌ ኮኔክት ያደረግናቸው 7 ኮምፒውተሮች ከሆኑ በቀላሉ 8ኛ ኮምፒውተርን አድ ማድረግ እንችላለን ማለት ነው። ስለዚህ እነዚህ ሶስቱ የክላስተርድ ኮምፒውቲንግ አድቫንቴጅ ናቸው ማለት ነው። ሊስት ኤንድ ኤክስፕሌን ኢን ዲቴል ታይፕስ ኦፍ ኤአይ ቤዝድ ኦን ዘር ፈንክሽናሊቲ። እንግዲህ ታይፕስ ኦፍ ኤአይ የሚባሉ አሉ እና ከፈንክሽናሊቲያቸው ጋር በዲቴል አብራሩን የተባላችሁት እና ጥቀሷቸው። ከዛ ፈንክሽናሊቲያቸውን ጨምራችሁ ዲቴል ኤክስፕሌን አድርጉን የተባላችሁት ማለት ነው። እሺ ወደ መልሱ ስንመጣ ኤአይ ቤዝድ ኦን ዜር ፈንክሽናሊቲ ሚንስ ክላሲፋይንግ አርቲፊሻል ኢንተለጀንስ አኮርዲንግ ቱ ሃው ኢት ወርክስ ዋት ኢት ካን ዱ ኤንድ ሃው ኢት ቢሄቭ። እንግዲህ ኤአይዎችን ወይም ደግሞ አርቲፊሻል ኢንተለጀንሶችን ቤዝድ አፖን ዜር ፈንክሽናሊቲ ክላሲፋይ አድርጉ ማለት ምን ማለት ነው? አንደኛ ሃው ኢት ወርክስ እንዴት ነው የሚሰሩት፣ እዚህ ላይ ቤዝድ ሆነን ክላሲፋይ እናደርግ እንችላለን። ዋት ኢት ካን ዱ ምን ሊሰሩልን ይችላሉ፣ ደግሞ ቢሄቪየራቸው ምን ይመስላል በሚለው ላይ ቤዝድ ሆነን 4 እንከፍላቸዋለን ማለት ነው። የመጀመሪያው ሪአክቲቭ ማሽን ይባላል። ይሄ ዘ ሲምፕለስት ታይፕስ ኦፍ ኤአይ ነው። ወርክ ኦንሊ ዊዝ ዘ ፕሬዘንት ኢንፑት፣ በሰጣችሁት ኢንፑት ብቻ ቤዝድ ሆኖ የሚሰራ ኢንፑት አለ፣ አውትፑት ኢንፑት አውትፑት ፍሮም ዘ ፓስት ምናምን የሚባል ነገር የለም። ኖ ሚሞሪ ኤንድ ካን ኖት ለርን ፍሮም ዘ ፓስት ኤክስፒሪየንስ፣ ሚሞሪ ስለሌለው ከፓስት ኤክስፒሪየንስ ምን የሚማረው ነገር አይኖርም። ጊቭ ሪስፖንስ ኦንሊ ቤዝድ ኦን ዘ ከረንት ኮንዲሽን፣ ከረንት ኮንዲሽን ላይ ብቻ ቤዝድ ሆኖ ነው ሪስፖንስ የሚሰጣችሁ ማለት ነው። ይሄ ሪአክቲቭ ማሽን ይባላል ማለት ነው። ሁለተኛው ሊሚትድ ሚሞሪ ማሽን የሚባለው ነው። ይሄኛው እንግዲህ ካን ስቶር ስሞል አማውንት ኦፍ ፓስት ዳታ፣ የፓስቱን ዳታውን በስሞል አማውንት ስቶር ሊያደርግላችሁ ይችላል። ለርን ፍሮም ፕሪቪየስ ኤክስፒሪየንስ ፎር ሾርት ታይም፣ እና ስቶር ያደረጋት ፓስት ስሞል አማውንት ኦፍ ዳታ ስላለች ከዛች ኤክስፒሪየንስ ሊወስድ ይችላል ማለት ነው። ዩዝድ ኢን ሲስተምስ ላይክ ሰልፍ ድራይቪንግ ካርስ ኤንድ ሪኮሜንዴሽን ኢንጂንስ። እንግዲህ ሰልፍ ድራይቪንግ ካሮች አሉ አይደል፣ ያለምንም ሾፌር በራሳችን የሄዱ መኪናዎች፣ እንደዚህ አይነት መኪናዎች የሚጠቀሙት ሊሚትድ ሚሞሪ ማሽን ይጠቀማሉ ማለት ነው። ሶስተኛው ቲዮሪ ኦፍ ማይንድ ኤአይ የሚባለው ነው። ሞር አድቫንስድ ኤንድ ስቲል ኢን ዲቨሎፕመንት፣ በጣም አድቫንስድ ሆነና ዲቨሎፕመንት ላይ ያለ ነው። ገና በእድገት ላይ ያለ፣ ገና ስራ ላይ ያለ ነው። የሰዎችን ኢሞሽን አንደርስታንድ ማድረግ የሚችል ኢንቴንሽን፣ ሶሻል ቢሄቪየር፣ እነዚህ ነገሮች ማጠቃላይ አንደርስታንድ ማድረግ የሚችል ነው። ኤምስ ቱ ኢንተራክት ሞር ናቹራሊ ዊዝ ፒፕል፣ ከሰዎች ጋር ሰው ከሰው እንደሚግባባው ማለት ነው። ልክ በዛን ደረጃ ከሰዎች ጋር መግባባት የሚችል አይነት ኤአይ ነው ይሄኛው። ዲቨሎፕመንት ላይ ያለ ነው ማለት ነው። አራተኛውና የመጨረሻው ደግሞ ሰልፍ አዌር ኤአይ የሚባለው ነው። ዘ ሞስት አድቫንስድ ኢን ሃይፖቴቲካል ሌቨል ኦፍ ኤአይ። ይሄኛው በጣም አድቫንስድ የሆነ በጣም ከፍ ያለው የኤአይ ሌቨል ነው ማለት ነው። የራሱ ኮንሺየስነስ ያለው፣ ሰልፍ አዌርነስ ያለው፣ የራሱን ፊሊንግ አንደርስታንድ ማድረግ የሚችል፣ ማንነቱን የሚያውቅ እና ይሄ በጣም ሃይፖቴቲካል አይዲያል የሆነ የኤአይ ታይፕ ነው ወይም ደግሞ ክላሲፊኬሽን ነው ማለት ነው። ይሄኛው does not exist yet፣ አሁን ኤግዚስት አላደረገም፣ ግን በሀሳብ ደረጃ በአይዲያ ደረጃ ያለ ነው። in the future ይሰራል ተብሎ የሚታሰብ ነው ማለት ነው። ኦኬ the last question, why is a computer referred to as a programmable device? እንግዲህ ኮምፒውተር ፕሮግራሜብል ዲቫይስ ነው ብለናል እና ለምንድን ነው ኮምፒውተር ፕሮግራሜብል ዲቫይስ ነው ያልን? ጥያቄው ይሄ ነው። Okay, answer. A computer is referred to as a programmable device because it does not nothing on its own and works only when it is given instruction known as program። እንግዲህ ኮምፒውተሩ እንደሚታወቀው ፕሮግራሜብል ዲቫይስ በመባል ይታወቃል። ፕሮግራሜብል ዲቫይስ የተባለበት ምክንያት ምንድን ነው? በራሱ ምንም ስራ መስራት አይችልም። ኮምፒውተር ስራ ሊሰራልን የሚችለው አንድና አንድ ባስቀመጥነት ኢንስትራክሽን መሰረት ነው። ያ የምናስቀምጥለት ኢንስትራክሽን ደግሞ ምን ተብሎ ይጠራል? ፕሮግራም ተብሎ ይጠራል ማለት ነው። These programs tell the computer what to do, how to do it and when to do it። እንግዲህ ይሄ ኮምፒውተር ላይ ያስቀመጥናቸው ኢንስትራክሽኖች ፕሮግራም ይባላሉ አይደል? እነዚህ ፕሮግራሞች ለኮምፒውተሩ ምን መስራት እንዳለበት፣ እንዴት መስራት እንዳለበት፣ መቼ መስራት እንዳለበት ጭምር የሚነግሩት ናቸው ማለት ነው። Since we can change or create new programs at any time, the computer can perform many different tasks። እነዚህን ፕሮግራሞች በፈለግንበት ጊዜ መቀየር እንችላለን። አዲስ ፕሮግራም መጫን እንችላለን እና ኮምፒውተሩ በእነዚህ ባስቀመጥለት ኢንስትራክሽን ወይም ፕሮግራም አማካኝነት የተለያዩ ስራዎችን እንዲሰራለን ማድረግ እንችላለን ማለት ነው። ኦኬ ዚስ ኢዝ ኤንድ። እንግዲህ የኢመርጂንግ ቴክኖሎጂ የባህር ዳር ዩኒቨርሲቲ ሚድ ኤግዛም ጥያቄ ነው አሁን የሰራ ነው። አሁን እንዳያችሁ ጥያቄው እንግዲህ አሪፍ ጥያቄ ነው። ኖርማሊ ካነበባችሁት ያን ዲቴል የገባ እንትንም የለውም። ትላሉት መልሱት የምትችሉት አይነት ጥያቄ ነው። እንዲሁም ደግሞ ያልገባችሁ ነገር ካለ ምናምን
ኢመርጂ ቴክኖሎጂ እኛ ሰርተናል፣ ቪዲዮ ሰርተናል። ከቻፕተር 1 ጀምሮ እስከ ቻፕተር 3 4 ድረስ ሰርተናል። እዛ እየገባችሁም ተማሩ። እነሱ ቪዲዮዎች አሁን ያየ ተማሪ ይሄን ጥያቄ ሲሰራ በጣም ቀላል ነው የሚሆንለት። እዛ ላይ በደንብ አስተምረናል። አሁን ያየናቸው ፖይንቶች በአጠቃላይ እዚህ ጥያቄ ላይ ያሉ ሀሳቦች በአጠቃላይ እዛ ቪዲዮ ላይ ዲስከስ አድርገናልና እነሱ ቪዲዮዎች እየገባችሁ ብትማሩ መልካም ነው እላለሁ። በቀጣይ እንግዲህ በሌሎች ሚድ ኤግዛም ጥያቄዎች ተመልሰን የምንመጣ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ ሰብስክራይብ አድርጉ እንዳትወጡ እንላለን። በቀጣይ እንድንሰራላችሁ የምትፈልጉት ሚድ ኤግዛም ካለ ኮሜንት ሴክሽን ላይ እየገባችሁ የዚህ ዩኒቨርሲቲ ሚድ ኤግዛም ስሩልን በሉን። ቅድም እንደነገርኳችሁ ያ ማጆሪቲውን አይተን የምንሰራ ይሆናል ማለት ነው። በቀጣይ ጊዜ እስከምንገናኝ ድረስ መልካም የጥናት ጊዜ እንዲውላችሁ ተመኘን። እናመሰግናለን።